እኔ እናቴ ስለማልኮራባት ነገ እናቴ ጋር ሽማግሌ ላኩ አልልም፣ ወይም አባቴ ጋር ሽማግሌ ላኩ አልልም። የሚያሳፍር ቤተሰብ ስላለ እናትሽ አትኮሪ። ኩርንችት ሀቢባ የምትባለዋ በጣም አደገኛ የቢዝነስ ሰው ናት። እናትና ልጆችን እያመጣችሁ የቤትን ገበና አታስወጡ። ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ አላ ረሱሊላህ ወአላ አሊሂ ወሰህቢሂ ወመዋላ። ውድና የተከበራችሁ የቻናላችን ተከታታዮች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬም የጌታችን ያለ መልካም ፍቃድ ሆኖ ለእናንተ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሆኖ እስከዛ በመለቃቸው ቪዲዮዎች ላይ አስተያየት ጥቆማ ካላችሁ ኮሜንት ስር በጨዋ ደም በወንድማዊነት መንፈስ ማስቀመጥ ትችላላችሁ። ሰሞኑ ቲክቶክ ላይ የነበረ አጀንዳ ነበረ። ሀቢባ የተባለችን ግለሰብ በሰዎች ገበና በሰዎች ስሜት ላይ የምሸቅል ያልታወቀባት መሰሪ ማለት ሀቢባ ናት። ለምን ይህን አልኳቸው? እስቲ ይህን ቪዲዮ እንመልከተውና ከዛ የምናወራ ይሆናል። በክብር ማግባትም አንችልም ሀቡ። እኔ እናቴ ስለማልኮራባት ነገ እናቴ ጋር ሽማግሌ ላኩ አልልም፣ ወይም አባቴ ጋር ሽማግሌ ላኩ አልልም። የሚያሳፍር ቤተሰብ ስላለ እናትሽ አትኮሪባትም። እኔ ደግሞ አንድ ነገር ልንገርሽ፣ ምክንያቱም በስራዋ አልኮራባትም። ይሄኛው ባህሪዋ ነው የምታሳይሽ። ይኸውልሽ ይሄን ሰምተሽ ካወቅሽ ድንገት ልንገርሽ፣ የሆነ አስጎብኚ ፈረንጆችን የሚያስጎበኝ ማለት ነው እያስጎበኘ ቦታ መንገድ ላይ በመኪና እየሄዱ መንገድ ላይ መኪናውን አቁሞ ወረደና አባቱ መንገድ ላይ ስክር ብሎ አስፋልት ላይ ተኝቶ የሚያስጎበኛቸውን ፈረንጆች ይዞ ወርዶ ያሉ ሶስቱም ሙስሊሞች ናቸው። ያው ሀቢባ ሙስሊም ነኝ ትላለች። እነዚህም እናት በእናት አልኮራም እያለች ነው። እኔ አሁን በጣም የሚያሳዝነኝ ነገር ምን እንደሆነ ታውቃላችሁ? በፋሚሊ ነው የማይስማሙ ሰዎች ሊኖሩ ይችላል። ግን አንቺ ልጅሽ ሀቢባ የገዛ ልጅሽ አደባባይ ላይ ወጥቶ ወይም ደግሞ አንቺን አደባባይ ላይ ወጥተሽ ስለ ልጅሽ ካወራሽ በኋላ የሆነ ሰው መጥቶ እኔ ላስታርቃችሁ 40,000 ሰው በታደመበት ላስታርቃችሁ ቢልሽ ምን አይነት ስሜት ነው የሚሰማሽ? አንቺ እያደረግሽ ያለሽው ያ ነው። የፋሚሊ ጉዳይ በውስጥ ነው መጨረስ ያለበት። አይደለም 40,000 ሰው ይቀርና ጎረቤት ራሱ ማወቅ የለበትም። ምን አይነት ዘመን ላይ እየደረስን እንደሆነ አናውቅም። የእናት ሀቅ በቃ ኖርማል አደረጋችሁታ። አሁን ይህን የምትናገር እህት እናትሽ ስታጫት ጊዜ የዛኔ ማለት ነው ይህን ስሜት ትረጅዋለሽ። እናት ምንም አይነት ክፍተት ስህተት ይኑርባት እናት ናት። እናትነቷን እኮ እየካድሽ ነው። አላሁ ሱብሓነሁ ወተዓላ አይደለም ስህተት ወንጀል ምናምን ሊሰሩ ይቅርና በአላህ ላይ እንኳን ቢያጋሩ በመጥፎ እስካላዘዙ ድረስ ስሙ ታዘዙ ነው እኮ ብለው አላሁ ሱብሓነሁ ወተዓላ ከሱ ሐቅ ቀጥሎ የወላጆች ሐቅ ከተለው እንዴ እናተን ወፋተበል የሚል ዲን ነው እኮ ያለን። እስልምና ውስጥ ሆናችሁ እንዲህ አይነት ነገር ስታወሩ ትንሽ አታፍሩ? ከእናት እግር ስርና ጀነት የምትገኘው የሚል ዲን ይዛችሁ እቺ ሀቢባ ተውት። ኩርንችት ወላይ እኔ በጣም ነው የምታዘባት። አለ አይደለም በቃ አረብ ሀገር ያሉ ሴቶች ሐቃቸውን አስመልሳለሁ ትላለች፣ ነገር ግን በእነሱ ቢዝነስ የምትሰራ ልጅ ናት እቺ ልጅ ማለት። አሁን በዚህ ኦዲየንስ ብቻ ማለት ነው ወደ 100,000 ሰርታለች። ማን? ሀቢባ። ልጅ ስትናገር ጊዜ ጊፍት ይሰጣታል ለልጅ፣ ከዛ ለእናት ይሰጣታል። ግማሽ ፐርሰንቱ ቲክቶክ ለሀቢባ ነው የሚሰጥ። ሀቢባ ደግሞ ይህን ነገር ትፈልገዋለች በዚህ ስለምትተዳደር ማለት ነው። አሳቢ መስላ ገበና የእናትን ገበና አደባባይ ላይ ስታወራ ዝም። እሺ ሶስታችሁ ሆናችሁ ይብር ፕራይቬት በሆነ ግሩፕ ማውራታችሁም ነበረ። ምክንያቱም ኦዲየንስ ማግኘት ስለምትፈልጊ ነው እንጂ ለነሱ አስበሽ አይደለም። ሀይቃ ማለት ነው። እንደነዚህ አይነት ራሳቸው መለወጥ የማይችሉ ሰዎችን እንደ ሀቢባ አይነት አርአያ ያደርጋችሁ የምትይዙ ሙስሊሞች እኔ በጣም ነው የምታዛዝኑኝ። ወላሂ ረመዳን ሲመጣ ሂጃብ ታረጋለች፣ ከዛ ዊክ ሂጃብ ነው የምትል ምንም ያልተማረች ልጅ። እባካችሁ የእናት ሀቅ ማለት ነው ወንድምና እህቶች ወላሂ ትንሽ አይደለም የእናት ይቅርና የአባት ሀቅ። ይህን ነገር የምታውቁት እናታችሁ ስታጡ ጊዜ ነው። እናት ምንም ያክል ክፉ ትሆን እንኳን ሆነች ምን ይጠበስ 9 ወር እኮ ሆዷ ውስጥ ነበርክ። አመጣ ስትወልድህ ማለት ነው አታቁም። እስቲ ጠይቁ ስትወልድ ጊዜ ማለት ነው እንዴት እንደምትወልድ
ሰውነቷን ማለት ነው ተቆርጦ ምናምን ነው የምትወልደው እናት። ለዛው ደግሞ ፕራይቬት የሆነ አካሏን ማለት ነው። ይህን ነገር ማሰብ አትችሉም። እላይዋ ላይ ስታሪ ነበረ። በሚገባሽ ቋንቋ ነው የምናገረው። ስትሸኑ የነበራችሁ ሰዎች ዛሬ እናታችሁን እንዲህ ነገር ያላገኘ ስንት ወጣት እንዳለ እናንተ አልገባችሁም። ወላሂ አልገባችሁም። የእናት ሀቅ እኔ ቪዲዮን ሳይ ማለት ነው ወላሂ እንዴት እንደተቃጠልኩኝ። ወይኔ እኮ እንዲህ አትደረግም። 10 ክፉ ትሆን ወላሂ 10 ክፉ እንዴ እናታችሁ 10 ክፉ ትሆን። በቃ አላህ ሆይ ጌታዬ ሆይ እናቴን አስተካክልልኝ ብለህ ዱዓ አድርግ። ሐቅን ታወጣ። ከዛ ዝም ማለት ነው። ገበናዋን አደባባይ ላይ ታወጣለህ። አሁን ነገ ልጆችሽ ምን ይሆኑ? አላሁ አክበር። በልጆችሽ እይ ስትላት እንዴት እንደነዘረኝ። ከዚህ በላይ ትልቅ ቃል አለ ባላ። ከዚህ በላይ አላሁ አክበር። አሁን ትተኛለሽ። ባተኮ በእናትሽ ተበደለሽ ሊሆን ይችላል። 10 ይሁን ማለት ነው የወለደችሽ። አሰብሽው? ሆርሞን ምናምን መቀያየር መዛባት አለ። ምግብ እምቢ ብሏት ሆዷን እየረገዝሽ ከዛ በኋላ መልኳን አንቺ በማርገዟ ተቀይሩ ስንት ነገርዋ ጦቷን እየጠባሽ ጦቷን አውርደሽ ወላሂ እናት እኮ እንዲህ ብለን ብንዘረዝር ማለት ነው የእናትን ውለታ እኮ መክፈል አንችልም። 9 ወር ማርገዟ ብቻ ማለት ነው። ከዛ በኋላ 10 ክፉ ትሆን ኢቭን ወልዳህ ራሱ ብጥለህ ራሱ ማለት ነው። ደንቆሮ የሆኑ ሰዎች አሉ። ለመውለድማ ድመትን ትወልዳለች ይላሉ። ደንቆሮ የሆነ አስተሳሰብ ያላቸው ድመትና የሰው ልጅን የሚያነጻጽሩ የእስልምና መርህ የማያውቁ እናቴ አይደለችም ብላ በድፍረት እየተናገረች ነው። ነብዩ አለይሂ ሰላቱ ወሰላም ስለ ዝምድና አይደለም እናት ይቅርና አመጣ የወለደችሽ እናት ይቅርና ዝምድናን ቆርጡ ብለዋል ነብዩ አለይሂ ሰላቱ ወሰላም። ሀቢባ ማለት ነው ኩርንችት የሆነች ልጅ አፉ በሉኝ ለዚህ ቃል አጠቃቀሚ ወላሂ በጣም ኢሞሽናል ሆኜ ነበር። አሁን ተረጋግቼ ነው ቲክቶክ ላይ ሳያው አላሁ ለሰዎች ተጨናቂ ሆነሽ በሰዎች ሐዘን፣ በሰዎች ነውር፣ በሰዎች ብሶት ማለት ነው አትነግጂ። በዚህ ያመጣሽው ገንዘብ ልጆችሽን ታሳድግበታለሽ። አይመርሽም? ባላ አይመርሽም? እስቲ ይህን ሐሳብ በተመለከተ የሆነ ልጅ አለና ወላይ በጣም መስማማበት ሐሳብ ነው ያነሳው። ሞን ይባላል። አንዳንዶቻችሁ ቲክቶክ ላይ የምታውቁት ይመስለኛል። የሱን ሐሳብ እንስማ ውስጥ። ልክ እንዳሁኑ ወንዶቹ ጎረምሶቹ ተሰብስበው ስለኛ ቁጭ ብላ የምታወራቸው ወንድ ልጅ ለማን ናቸው? ጎረምሶች። ያ በጣም ብዙ ጎረምሶች አሉ። ከልጅነታችን ጀምሮ ቤታችን ውስጥ እንደዛ ነው። በቃ ከኛ በላይ ጎረምሶችን ነው የምሰበስበው። አብሮ ጫት መቃም ነው ማጨስ ነው። ያን ነገር ደግሞ እኛ አንፈልግም። እንደዛ አይደለም። ገባሽ? ከዛ አልፎ ተርፎ ነው ልጅ ከዛ አልፎ ተርፎ ወንድ ይዛተኛለሽ አጠገባችን። ስለ እናቴ ብዬ ማውራት አልፈልግም፣ ግን አሁን ሰው ስላነሳች ነው መልስሽ። አልደግሞም። ይሄ ቃል ይቅርታ ይቅር ይበለኝ። ይወድሻል ምናምን ነገር ልጅሽን እፈልጋለሁ ብሎኛል ምናምን ብለሽ ከዛ በኋላ ግን ከሱ ጋር ሌላ ነገር ስታደርጉ አይቻችኋለሁ፣ አግኝቻችኋለሁ። እሱም መልሽልኝ። 2 ነገሮችን ነው መናገር የምፈልገው። ጨዋ የምትሏት ሀቢባ፣ ዶክተር የምትሏት ሀቢባ ቤት ውስጥ መወራት ወይ በጓዳ መወራት ያለበትን ነገር 40,000 ሰው ህዝብ መሀል ላይ ይዛው መጣች። እናትየዋ ተረገጡ። ከዚህ በላይ እርግጫ የለም መቼም። ልጃቸው ከሌላ ሰው ጋር ትተኛለሽ ብላ ያዋረደቻት። ልጅቷም ትራውማ ሊኖርባት ይችላል። ቤት መቅረት ያለበት ሚስጥር አደባባይ ወጣ። ጎበዝ የምትሏት ሀቢባ፣ ለሴቶች ተቆርቋሪ የምትሏት ሀቢባ ይሄን ነገር ስታረግ ህዝቡ ዝም ብሎ ያል። ከዛን ደግሞ በሚያስቅ ሁኔታ ለእናትየው አዝኖ ሰው እዚህ ጋር ጊፍት ይልካል፣ ለልጅቷ አዝኖ እዚህ ጋር ሌላ ሰው ጊፍት ይልካል። እዚህ ሲሻሙ በመሃል ከዚህ ላይ ብቻ ሀቢባ 100,000 ብር በላይ ሰርታለች። ምክንያቱም ለነሱ የምትሰጧቸውን ጊፍት ለሷ ይቆርጥላታል። ይሄን የሚያበረታታ ህዝብ እኛን መጥቶ ኖ ስንል ሀቢባ ልክ አይደለችም ስንል ትሰድቡናላችሁ። ከዚህ በላይ ውርደት ምን ፈለጋችሁ? ከዚህ በላይ አዋራጅ ነገር ምን ፈለጋችሁ? ቤት ውስጥ መቅረት ያለበት ጓዳ አይደል? ይሄ ጓዳ ጉዳይ አይደል? ሌላው ደግሞ የተረዳሁት ነገር ምንድነው? ወንድ የሌለበት ቤት መኖር ይሄ ነው ችግሩ። ወይ አባት ወይ ታላቅ ወንድም ቢኖር ይሄ ነገር ወደ ውጭ አይወጣም፣ ወይ ደግሞ እዚህ ደረጃ የማይደርሱም ነበር። የአባት አንድ ቤት ውስጥ የሚያስፈልገው ለዚህ ነው። አመሰግናለሁ። ሼር ኮፒ ሊንክ አድርጉ። የማዳም ቅመሞች ደግሞ ሀቢባ ነገሩ ዶክተራችሁ ናት፣ ዶክተር ተነካችብን ብላችሁ እንዳትወርዱብን። ይመቻችሁ። ሼር ኮፒ ሊንክ አድርጉ። ጊፍት ሰጣችሁ አበረታቷት። ገና ብዙ ጉድ እንሰማለን። በእናንተ ጉዳት እሷ ናት የምትጠቀመው። ቴንክ ዩ። ይህን ሐሳብ ሙሉ በሙሉ
እኔ ራሱ የምስማማበት ነገር ነው። ብዙ ጊዜ ነው ያየዋል፣ ብዙ ጊዜ ማለት ነው። የሆነ ተጨናቂ ትሆናለች። ከዚህ በፊት አስታውሳለሁ የሆነ ሊንክ ትራቭል ነው ምናምን ይሄ ረሙ ነው ምናምን ከሚባለው ወንድም ጋር ተጣልተው በቃ አለ አይደለም በጣም ይሄ ተጨንቃ ምናምን ነገር ይመስላል። በውስጥ እኮ መጨረስ ይቻላል እንዲህ አይነት ነገራቶች። የሰዎች ሐቅ ከሆነ አልመልስም ያለ ግለሰብ ካለ በአደባባይ ማውጣትሽ ይሄ መልካም ጎንሽ ነው። መልካም ጎንሽን እኔ አልከድም። ግን በሰዎች ፐርሰናሊ ህይወት ውስጥ ገብተሽ እነዛ ፐርሰናሊ ህይወት አደባባይ ላይ ለዛው 40,000 ሰው በተቀመጠበት ማውራት ምን የሚሉት ነው? እናትሽ በህይወት ካለች እናትሽን ልጄ በድላኛለች ብላ ስታወራ ጊዜ እናቴ እንዲናት ብለሽ ሚዲያ ላይ አንቺ ታወሪያለሽ? ሚዲያ ላይ ወጥተሽ አታወሪ። አንቺ የማታደርጊው በአንቺ ላይ እንዲደረግ ማትፈልጊው ነገር ለምንድን ነው ወጥተሽ የምታወሪ? በተቻለን አቅም እነዚህ ሁለት ልጆች ማለት ነው እናትና ልጅ እንዲግባቡ ማድረግ ነው እንጂ እናት እንዲያደረገች አላህ መስተ የወላጆቻችሁን ሐቅ ከሚወጡ ሰዎች አላህ Subhanahu Wa Ta'ala ያደርገን። ወንድምና እህቶች የወላጅ ሐቅ በጣም ማለት ነው ከባድ ነገር ነው። እስቲ አስቡ፣ አላህ እኔንን ብቻ አምልኩኝ ለወላጆቻችሁ መልካምን ዋሉ ብሎ ሲያዝ አስቡት። ከሱም መብት ቀጥሎ የወላጆች ሐቅ ሲል ማለት ነው ክብደቱ ምን ያክል ትልቅ እንደሆነ አንድ ማሳያ ይመስለኛል። ከዚህ ቁርአን በላይ እኛን የሚገስጠን ነገር አለ? ራሷ ሳትበላ ማለት ነው ለራሷ ሳትበላ እኮ ልጅን ተራበ የምትል እናት ያሳዝናል፣ ወላሂ ያሳዝናል በጣም ማለት ነው። በተለይ ሙስሊም ሆናችሁ ይህን ስታደርጉ ነው በጣም ነው የሚያሳዝነው። ማለት አንድ ሙስሊም መመሪያ መሆን ያለበት ቁርአን ሐዲስ ነው። በአላህ ላይ ከመካድ በላይ ትልቅ ወንጀል አለ እዚች ምድር ላይ ብቻ አይደለም ቀጣይ ዓለም ላይ ራሱ። እንዲህ የሚያደርጉ ወላጆች እንኳን ቢሆኑ እነሱን ታዘዙ፣ እነሱን መልካም ዋሉላቸው የሚል ዲን ነው እኮ ያለን በአላህ። እናትሽን አልኮራባትም ምናምን አትኩሪባት፣ ግን ሚዲያ ላይ አወራሽ ነገ አይቆጭሽም? በአላህ ወላሂ እናትሽን አሁን ስትሞት አይቆጭሽም? ማለትም ይሄ ጸጸት ማለት ነው ይለቅሻል። ወላሂ እኔ ማደርሽ ራሱ በጣም ነው የሚገርም። ማለት ሰላማዊ የሆነ እንቅልፍ ተኝተሽ አላኩል ያህል ወንድም ሆሶ ይህን በተመለከተ የተናገረው ንግግር አለ። ይህን እንስማውና ሐሳቤን በዚሁ እንቋጫለን። ይህን የምታደርጉ ሰዎች አላህ ልትፈሩ ይገባል። እናትና ልጆችን እያመጣችሁ የቤትን ገበና አታስወጡ። እናንተ በእውነት ለእነርሱ የምታዝኑ ከሆናችሁ ያን ነገር በመካከላቸው ብቻ አስቀሩት። ትውልድን የሚያበላሽ ነገር ነው እንትን ሲባል የነበረው። አላህ ሊፈሩ ይገባል። በተለይ እናትን ከፍ ዝቅ የሚደረግበት ቦታ ላይ ይሄ በጣም አሳፋሪ ነገር ነው። አላህ Subhanahu Wa Ta'ala ከፍ ያደረጋቸውን አላህ Subhanahu Wa Ta'ala እንድናከብራቸው ያዘዛቸው ተመልከቱ። ነቢያቶች ሳይቀሩ ዒሳ ዓለይሂ ሰላም ምን አለ? ወአውሳኒ ቢስሰላቲ ወዘካቲ ማ ዱምቱ ሐያ ወበረን ቢዋሊደቲ ወለም የጅዐልኒ ጀባራን ሸቂያ። ታላቁ ነብዩ ዒሳ ዓለይሂ ሰላም ለእናቴ አላህ መልካም እንደውልላት አዞኛል፣ በእርሷ ላይ እምቢተኛና ትዕቢተኛም አላደረገኝም አለ። እናቱን በጣም ይሰማ ነበር፣ እናቱን በጣም ይወዳት ነበር፣ እርሷን በጣም ተወደው ነበር። ያ ነው ነቢዩ ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና እየተመለሱ ባሉበት ጊዜ ከሰሃቦቻቸው ጋር ከሆነ መቃብር ስር ሄዱና አለቀሱ። በመቃብሩ ስር ሲያልፉ ሰሃቦችም አይተዋቸው አለቀሱ። ምክንያቱም ሳያውቁ ይወዷቸዋልና የእርሳቸው ሐዘን ያሳዝናቸው ነበር። ከዚያ በኋላ ለምንድን ነው ያለቀሱት አንተ የአላህ መልእክተኛ ሲሏቸው ሀዛ ቀብር ኡሚ ነው ያሉት። ይህ እኮ የእናቴ ቀብር ነው ብለው ነው የተናገሩት። ከሞተች በጣም ብዙ ጊዜያት ሆኗታል። ነብዩ ሰለላሁ ዐለይሂ ወሰለም ገና ሕፃን እያሉ ነው የሞተችው። ግን ያን ቀብር ሲያዩ ነብዩ ሰለላሁ ዐለይሂ ወሰለም የእናታቸውን ቀብር ሲያዩ ያለቅሱ ነበር። በህይወት አግኝታት አንተ በፊትህ እያለች እርሷን ታምጻታለህ። ነብዩ ሰለላሁ ዐለይሂ ወሰለም ቢያገኛት በህይወት እንዴት ያደርጉ ነበር? ያሰላም ልክ ዒሳ ዓለይሂ ሰላም ለእናቴ በጎና መልካም እውላለሁኝ፣ ይህንንም አላህ አዞኛል፣ በእርሷ ላይ እምቢተኛ እንደሆን ተአማጺ እንደሆን አላደረገኝም ብሎ እንደተናገረው ማለት ነው። እነዚህ ዓለም ላይ ትልቅ ስኬት ብሎ ማለት ለአንድ ወጣት ልጅ አምላኩን አላህን ከመገዛት ባሻገር የእናትና የአባቱን ደስታ ሲያሟላ ጊዜ ነው። እነርሱን አስቃቸው፣ አስደስታቸው። ሐሰኑል በስሪ ምን ይላል? ሊአን አተዓሻ መዐ ኡሚ ፈተድሐክ አሐብ ኢለየ ሚን ሐጅ ተጠውዕ ከማ ቃል ረሒመሁላህ ተዓላ።
ሐሰን አልበስሪ የተባለ ታላቁ ታቢዒ ምን አለ? ሱና የሆነን ሐጅ ሂጄ ከማደርግ መካ ላይ ከእናቴ ጋር ራቴን በልቼ እርሷን አስቄ ፈገግ ማስባሌ ለእኔ በጣም የተሻለና ትልቅ መልካም ነገር ነው እያለ ይናገራል። ከታላላቅ አምልኮ ጋር ያነጻጽሩት ነበር። ያያችሁ ከእናትህ ጋር ቁጭ ብለህ ራትህን በልተህ እርሷን አስቃት አስደስታት የምታገኘው ምንዳ ከአምላክ ከአላህ ዘንድ በጣም ታላቅ ምንዳ ነው። በወላጆችን ውስጥ ደስታን ማስገኘት። ነቢያችን ሰለላሁ ዐለይሂ ወሰለም ከስራ ሁሉ ትልቁ ስራ ምንድነው ሲባሉ ሱኢለ ረሱሉላህ ሰለላሁ ዐለይሂ ወሰለም አዩል አዕማሊ አፍደል ያ ረሱላህ ፈቃለ ነብዩ ሰለላሁ ዐለይሂ ወሰለም ኢድኻሉ ሱሩር ዐላ ቀልቢል ሙእሚን። አንተ የአላህ መልእክተኛ ሆይ ከስራዎች ሁሉ ትልቁ ስራ ምንድነው ሲባሉ በሰዎች ልብ ውስጥ ደስታን መፍጠር አሉ። ያ ሰላም! ከማንም በላይ ደስታ ልትፈጥርላቸው የሚገባ ማናቸው? ወላጆች። አደራ እንዳታስከፋቸው። ምናልባት እነሱ የሚያስከፋ ንግግር እንኳን ቢናገሩህና አንተን ለመምታት ቢነሱ አንተ ሽሽ። በዚያን ጊዜ ከፊታቸው ሆነህ እነርሱን ክፉ ቃል እንዳትናገራቸው። ስህተት ቢሳሳቱ አትርማቸው። እንደው ዝም ብለህ ጸጥ በል ማለት አይደለም። ስታርማቸውም ራሱ አላህ ሱብሓነሁ ወተዓላ ወቁል ለሁማ ቀውለን ከሪማ አለ። ለእነርሱ ቃላትን ስትናገር ለስለስ ያሉ ቃላቶችን ተናገር እያለ ተናግሯል። አላህ ለወላጆቻቸው መልካም የሚሰሩ ያደርገን፣ እነርሱ ከሚያምፁት እንዳያደርገን። እሺ ጥያቄ አለ፣ ይቀጥል። እንግዲህ ወንድምና እህቶች የወንድም ሁሱ ንግግር እንደሰማችሁት ነው። ለወላጆቻችን መልካም እንዋል። እስቲ ወላጅ የሌላቸው የቲሞች ጠጋ ብላቸው አዋሯቸው። ወላሂ ለዚህም አዋሯቸው። የዛኔ የእናት የአባት የቤተሰብ ቫልዩምነት ማለት ነው ይገባቸዋል። ኦኬ ይገባቸዋል። አሁን ይቺ ልጅ ማለት ነው ማን ነው የሚያገባት? ወላሂ ካላገባች ማን ነው የሚያገባት? ባላ ማን ወርቅ ብታነጥፍለት ራሱ የሚያገባት ይኖራል? ባላ እናትን የምታክል በአደባባይ እንዲህ እያዋረደች ማለት ነው። እናት እኮ ስህተት የለባትም እያልኩኝ አይደለም። እናትም ስህተት ሊኖርባት ይችላል። ግን ሺህ ጊዜ ስህተት ይኖርባት ብትናገር ራሱ እናት ናት። በቃ ዝም ትላላችሁ። ለምሳሌ የሆነ እናቴን ወጥታ ተናገረች ስለኔ ወጥቼ ልናገር ነው? ዋላ በዚህ ከዚህ ነገር ባላህ እጠበቃለሁ። የሱና ሰላቶች እንኳን ቢሆን ሰላት ላይ ሆነ ወላጆች እናትን ከጠራች አቤት በል የሚል ዲን ይዘን ማለት ነው። በዚህ ልክ ማለት ነው አንቺን ለማሳደግ ማለት ነው። እሷን እንቅልፍ አታለች ባንቺ ለቅሶ ማለት ነው። ማትረቡ ናቸው ወላሂ። ለዚህ በተለይ ሀቢባ አትረቢ ወላሂ። የፋሚሊ ጉዳይ 40,000 ህዝብ ባለበት አንቺ ለሸቀላሽን አምጥተሽ ማብራትሽ በጣም የሚያሳዝን ነው። ኩርንችት። ለማንኛውም ሰላም አለይኩም። በጣም ተበሳጭቻለሁ። ማሰላም